የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ ወቅታዊ መግለጫ እንሆ። የአማራን ሕዝብ በሴራና በክደት የማንበርከክ ዕቅድ በቆራጥነት ይመከታል። ለመላው የኢትዮጵያ ሕዝብ በተለይ ለተከበርከው የአማራ ሕዝብ ገዢው ሥርዓት የአማራን ሕዝብ የሕልውና ትግል ለማደናቀፍ በኃይልም ሆነ በውስጥ ሴራ ለማዳከም ሌት ከቀን እየሰራ መሆኑ ይታወቃል። የሸዋ ጠቅላይ ግዛት አሳምነው ዕዝ የሥርዓቱን አጠቃላይ የክረምት ስልታዊ ዕቅድና የወቅታዊ ቅኝት እንቅስቃሴን በጥብቅ በመከታተል መረጃዎችን አደራጅቶ ለጸጥታ መዋቅሩና ለሕዝቡ የሚከተለውን ወቅታዊ መግለጫና ጥሪ ያቀርባል። አንደኛ፣ ለጸጥታ ኃይሉ ማለትም ሚኒሻ፣ ፖሊስና ሰላም አስከባሪ የቀረበ አጣዳፊ የሕልውና ጥሪ። ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ አቶ ደጀኔ ልመንህ የሰሜን ሸዋ ዞንና ደብረ ብርሃን ሜትሮፖሊታን ከተማ የብልጽግና ካድሪን አስቸኳይ ስብሰባ ጠርቶ ያስተላለፈውን ውሳኔ ከሰሜን ሸዋ ከየወረዳ የሚውጣጣ 370 ከደብረ ብርሃን 150 በድምሩ 520 ፖሊስ ከሰሜን ሸዋ ከየወረዳ የሚውጣጣ 1700ና ከደብረ ብርሃን 800 በድምሩ 2500 ሚኒሻ በአጠቃላይ ከ3000 በላይ ሚኒሻና ፖሊስ ከነሙሉ ትጥቁ ተመልምሏል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ፣ የጎንደር፣ የጎጃም በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር ተፈውዞ በራሱ ማህበረሰብ ላይ ሊዘምት መዘጋጀቱን ከውስጥ መረጃ ምንጫችን አረጋግጠናል። መልእክታችን ወንድሞቻችን የሆናችሁ የሚኒሻ የፖሊስና የሰላም አስከባሪ አባላት በእናንተ ላይ የተጣለባችሁ ወደ ስልጠና ማዕከል ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተን ለማብቃት ሳይሆን በገዛ ወገኖቻችሁ ላይ እንድትዘምቱና ለወንድማማች የዘር ፍጅት እርስ በርስ እንድትጫረሱ የተደገሰላችሁ የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡ እንፈልጋለን። ሥርዓቱ የራሱን ዕድሜ ለማራዘም እናንተን እንደ ጭዳ ከፊት አሰልፎ በገዛ እናትና አባቶቻችሁ በገዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷል። ስለሆነም ለዚህ እኩይና የክደት ተግባር ፍጹም ተባባሪ እንዳትሆኑ ይህንን የጥፋት መዋቅርና የሥርዓቱን ሰንሰለት በመበጠስ ከወዲሁ በመውጣት ወደ ወገን ዘመዳችሁ የአብራካችሁ ክፋይ ወደ ሆነው ፋኖ ኃይልና ወደ ሕዝባችሁ እንድትቀላቀሉ ጥሪ እናቀርባለን። ሕዝባችሁና የሕዝብ ልጅ የሆነው ፋኖ ሁልጊዜም እቅፋቸውን ከፍተው ሊቀበሏችሁ ዝግጁ ናቸው። ሁለተኛ፣ በሴራና በገንዘብ የሕልውና ታጋዩን የመከፋፈል ሙከራን በተመለከተ የጠላት ቀጣይ ዕቅድ በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የገቡ ሰላዮችን በመመልመል በመካከላችን ጥርጣሬና መከፋፈልን መፍጠር እንደሆነ በግልጽ አውቀናል። መልእክታችን የአሳምነው ዕዝ አመራሮችና የፋኖ አባላት ከመቼውም ጊዜ በላይ የተሳሰሩና የአማራን ሕዝብ ጥያቄ በጽናት የሚያስከብሩ እንጂ በገንዘብ የማይደለሉ መሆናቸውን እናረጋግጣለን። በውስጣችን ሰርጎ ገቦችን ለመለየትና የጠላትን የውስጥ ሴራ ለማክሸፍ የደህንነት መዋቅራችንን በንቃት እየሰራ ይገኛል። ሶስተኛ፣ የአመራሮችን እንቅስቃሴ ለይቶ የማጥቃት ስልትን በተመለከተ ጠላት የፋኖ አመራሮች የሚያድሩበትንና የሚንቀሳቀሱበትን ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን ከበባ በማድረግ የመግደልና በቅርብ ሰዎቻቸው የማስመታት ጥቁር ዕቅድ ቀርጿል። መልእክታችን ለሁሉም የዛችን አመራሮችና ታችኛው መዋቅር ጥብቅ የወታደራዊና የደህንነት ጥንቃቄ እንዲያደርጉ መመሪያ አስተላልፈናል። የአንድ አመራር መውደቅ ትግሉን እንደማያቆመው ጠላት ሊያውቀው ይገባል። ይልቁንም ይህ አይነቱ የጭካኔ ዕቅድ ይበልጥ እንድንጠነክርና እንድንደራጅ ያደርገናል። አራተኛ፣ በሥርዓቱ መዋቅር ውስጥ ያሉ ደጋፊዎቻችን የማጽዳት ዘመቻ
ስርዓቱ በመዋቅሩ በፖለቲካ አመራሩና በባለሀብቱ ውስጥ ለፋኖ መረጃና ሎጂስቲክ የሚያቀርቡትን የውስጥ አርበኞች የማሰርና የማጥፋት ዘመቻ ለመጀመር አቅዷል። መልእክታችን ከጎናችን ለቆማችሁና መረጃ ለምታቀብሉን የቁርጥ ቀን የአማራ ልጆች በሙሉ ጠላት ሊያደርግ የሚችለውን አፈና በመገመት ከፍተኛ ጥንቃቄ እንድታደርጉና የደህንነት አሰራራችሁ እንድትቀይሩ እናሳስባለን። ክብር ለትግሉ ሰማዕታት! ህልውናችን በተባበረ ክንዳችን። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሰኔ 2018 ዓመተ ምህረት